ነው አለ። የእግዚአብሔር ገበታ ማለት ማዕድ ማለት ነው በነገራችን ላይ። ወይም ደግሞ እንግሊዘኛውን ተመልከቱት ዘ ሎርድስ ቴብል። እንዴ እኛን መቃወም ማንም ሰው ይችላል። ኦኬ ወንድሞችን እዚህ እኛ ስል እንግዲህ ገባችኋል አይደል? ሆል ቲክቶክ ላይ ያለን እንግዲህ ያው ይሄ ሶሻል ሚዲያው በፈጠረልን ደግሞ ከወንድሞቻችን ጋር ከእናንተ ጋር ምንማማር ማለት ነው። እንዴ መጽሐፍ ቅዱስ ሰው እንዴት ይቃወማል? አንደኛ ቆሮንቶስ ምዕራፍ 10:21 ስለ ሰፈር ጽዋ አውርቶ ማያቅም ሊያወራም አይችልም። ፈርስት ኦፍ ኦል በቃ ሊያወራ አይችልም። እንዲህ የሚላችሁን ሰው የመቀበል ምን ግዴታ የለባችሁ። በቤተክርስቲያን አውደ ይሄ ዩቲዩብ አይደለም። አሁን አውደ ምሕረት ላይ ተወጥቶ ቤተክርስቲያን የማትለውን መናገር ማለት ነው። ኦኬ ወደ መጽሐፍ ቅዱስ ልመለስ፣ ብዙ አላበዛባችሁም። እሺ ሁለተኛ ኦኬ ይሄ እዚህ ላይ ብዙ ስለተሰጠ እሺ ችግር የለውም። ይሄን ልጨርስላችሁና አንደኛ ቆሮንቶስ 10:21 ምንድነው ከጌታ ማዕድ አልጨረስኩም። አንዴ እሺ ቀጥል። ይሄ ርዕስ የሰጠውበት ምክንያት ደብሩ ራሱ ተጠያቂ ስለሆነ ነው ይሄንን የጻፍኩት። ያለ ደብሩ ፈቃድ፣ ያለ አስተዳደሩ ፈቃድ ይሄ ሰው እዚህ ደብር ላይ እዚህ አውደ ምሕረት ላይ ትምህርት ሊሰጥ አይችልም። ስለዚህ ይሄ ደብር ውስጥ ምንፍቅና ገብቷል ማለት ነው። ዝም ተብሏል። መድረክ ላይ አባት በተቀመጠበት ሰው በተቀመጠበት በሙላ ዝም ተብሏል። ስለዚህ ቤተክርስቲያን ውስጥ እዛ ደብር ውስጥ ምንፍቅና ገብቷል። ይሄንን የተናገርኩት ሌላ ነገር አይደለም። ይሄ ፖለቲካ ምናምን ነገር አይደለም። ቦሌ መድኃኔዓለም ቤተክርስቲያን ውስጥ ግን ምንፍቅና ገብቷል። ይሄንን እንተማመን። አልለቀ የመጀመሪያው ነገር ምንድነው? ቦሌ ገድም ተጠያቂ ናቸው ሁለቱም። ኤግዛክትሊ በዋናነት እንግዲህ ስብከተ ወንጌሉ አሁን እንግዲህ ይህንን ነገር የሚመለከተው የሚመጡትን መምህራን ቼክ ማድረግ ኃላፊነት ያለበት እንግዲህ ይኸው ቦሌ መድኃኔዓለም እንደው አይ ቲንክ ይሄ ሪከርድ ሊደርሳችሁ ይችላል። ቆይ እና ለምን መሰለህ እንደዚህ ነው ናቲ፣ ለምን መሰለህ እዛ መምህር ዘሪሁን የተባለው ግለሰብ የቤተ ክርስቲያኒቱ የስብከተ ወንጌል ምክትል ኃላፊ ነው። ለዛ ነው ደብር ውስጥ ምንፍቅና ገብቷል ያልኩት። ያ አሁን ኦኬ እሺ እንዴት እናርግ መሰላችሁ? ይሄው በቃ ይሄንን የምትሰሙ አሁን ይሄንን መልእክት አድርሱ ማለት ነው ለጠቅላላ ለቦሌ መድኃኔዓለም ቤተክርስቲያን። ያው ቦሌ መድኃኔዓለም ቦሌ በሚገኘው ታላቁ ደብራችን እንግዲህ ቦሌ መድኃኔዓለም አገልጋይ የሆናችሁ ዲያቆናት፣ ካህናት ባይዘዌ ሊቀ ዲያቆኑንም ቄሰ ገበዙንም የሚመለከት ጉዳይ ስለሆነ ማለት ነው። እናም አስተዳዳሪ እንደዚህ አይነት የምንፍቅና ትምህርትን በመጀመሪያ ደረጃ የተናገረውን በመምህራን ሳይመዘን ስተት መሆኑ እየተረጋገጠ ዝም ተብሎ በሁለተኛ ዙር እንዲያስተምር መፍቀዱ ራሱ አንደኛ ለቤተ ክርስቲያን ያለ ትልቅን ጥላቻ ያሳያል። ሁለተኛ ነገር በውስጣችሁ ያለውን ደግሞ በአስተምሮ የተንሻፈፈ የሆነ የተሐድሶ እንቅስቃሴ ይሸተናል። ምክንያቱም መጽሐፍ ቅዱስ የሚለውን በተቃራኒ የሚያቀርቡ መምህራንን በድጋሚ ተመልከቱ። ሰው አንዴ ሊሳሳት ይችላል እና ሁለተኛ ጊዜ ግን እንትኑን አጥፋው። ቆይ አንተ ምንድነው ርዕሱን? ቆይ አሁን ነው ያየሁት እኔ ራሱ። ቆይ አጥፋው። ገብቶኛል ሀሳብህ ግን እንትን በለው ካለህ ማለት ነው። ቴንኪው አንተ እታዘዝሃለሁ። ችግር የለም ደሆል እሺ። እና ትልቅ የተሐድሶ እንቅስቃሴ እየተስፋፋ በአንድ ሰው አክቹሊ አንድ ሰው ነው ያየነው። ምክንያቱም ቤተክርስቲያን የማትለውን የራሷን የሆነ አዲስ ትራዲሽን ካልፈጠርኩልሽ እኔ ነኝ የማቅልሽ አይነት የሆነ ትምህርትና በሌሎች ደግሞ በዚህ ጉዳይ በስብከቱ ጉዳይ የሚመለከታቸው የቦሌ መድኃኔዓለም ቤተክርስቲያን በአስተዳደርም ክፍሎች ያሉ የሚመለከታቸውም ሰዎች ደግሞ ይህ መምህር ነኝ ብሎ የመጣ ሰው የመጀመሪያ ስህተቱን እንደገና ድጋሜ እንዲሳሳትና የምዕመናን ጆሮ ላይ እንዲለማመድ ድጋሜ መፍቀዳችሁ ራሱ እንደው ቤተክርስቲያኒቷ እረኛ እንደሌላት ከማስመሰል እንደው በጣም ከዛም ለይተን አናየው። እውነት እረኞች አሏት።
ቅዱስ ሲኖዶስም አለ። ሌላው ሁለተኛው ደግሞ ለዲያቆን ልዑል ሰገር ነው። እንደው በጣም የምንወድም እናከብርህ እንደው መምህር ነህ አይሚን ዘማሪ ነህ እና ያው ከልጅነታችን ጀምሮ በጣም በቃ ባንተ ዝማሬ ያደግነን። ግን እንግዲህ ይህን ፕሮግራም አንተ ያዘጋጀው ከሆነ ይሄ ትልቅ ነውር ነው። እንግዲህ እኔ በውስጥ መልእክትም ለማስቀመጥ ሞክሬያለሁ፣ ለሱ የደረሰው አይመስለኝም። ኤኒዌይስ ግን ይሄ ዩቲዩብ ወይም ደግሞ የሆነ ፖድካስት አይደለም። ምዕመናን እንግዲህ የክርስቶስ በጎች በጣም ጥንቃቄ የሚፈልጉ እንደገና በአውደ ምሕረት ደግሞ መሰበክ ያለበት በመንፈስ ቅዱስ እርዳታ የቤተ ክርስቲያኗን አስተምህሮ እንጂ የማንም የግል ምልከታ መስሚያ መናገሪያ እና ሀሳብ ማስፋፊያ አይደለም። አንደኛ ቆሮንጦስ ምዕራፍ 10 እይታ ምናምን አይደለም። በቤተ ክርስቲያን ታሪክ ውስጥ እንደው ከጌታ ስጋና ደምና ከመሰዊያ ውጪ ለሰፈር ጽዋ ተሰጥቶ አያውቅም። ካለ እንደው ካለ እንኳን እንደው የሆነ ጽሑፍ እንኳን ብታገኙ ስህተት ነው። የለም ግን በቃ ስህተት ነው። ይሄን በድፍረት ነው የምናገረው እና ታላቅ የሆነ ሐዋርያው ቅዱስ ጳውሎስ ስለ ቅዱስ ምስጢር ወይም ደግሞ ስለ ቅዱስ ቁርባን ያስተማረበትን ክፍል ይሄ ጽዋ አድርጎ መናገር በጌታ በኢየሱስ በጣም ከባድ ነው። እና ይህ መምህር እንግዲህ ነኝ የሚል አካል እዚህ ቲክቶክ ላይ መጥቶ ሊወያየን ይችላል። እንደው በፍቅር እናወራዋለን። ካልሆነም ደግሞ ያለበት ድረስ ይሄው እኔ ፍቃደኛ ያለበት ድረስ ሄጄ የሚያመቻችም አካል ካለ ማለት ነው። ምክንያቱም ቤተክርስቲያናችን በእንደዚህ አይነት ሰው መወከል ስለሌለባት። ኤኒዌይስ የሁለተኛ ሐሳቤን አጠር አድርጌ በጣም ባጭሩ ልንገራችሁና ወደ ወንድሞቼ እሄዳለሁ። ቴንኪዩ። እና እንግዲህ አንደኛ ቆሮንጦስ በቃ ይሄ ነው። ስለምን እያወራ ነው? ስለ ህብስቱ፣ ስለ ጽዋው እያወራ ነው። አሁን ተመልከቱ፣ የኛ መሰዊያ የምንለው ታቦት የምንለው ከህብስቱና ከጽዋው አይለይም። እሺ መሰዊያ ካለን አያችሁ ቁርባን አለ፣ ቁርባን ካለን መሰዊያ አለ። ኦኬ ሁለቱ ተያያዥ ነገሮች ናቸው። ያለ መሰዊያው ቁርባን የለም፣ ያለ ቁርባን መሰዊያው የለም በእኛ ቤተክርስቲያን። ሐዋርያው ቅዱስ ጳውሎስ ደስ የሚለው ሲናገር ሁለቱንም እንደዚህ ነው ያስቀመጠው። በነገራችን ላይ ሐዋርያው ቅዱስ ጳውሎስ አይደለም እሱ ብቻ አይደለም፣ እነ ቅዱስ አግናጢዮስ ባይዘዌ በኤፌሶን መልእክታቸውም ፊላደልፊያም ላይ ሄዳችሁ ብታዩ ለምሳሌ ሁለቱንም መሰዊያውንም ቅዱስ ቁርባኑንም አያይዘው ነው ያስቀመጡት። በነገራችን ላይ ማንም የትኛውም አባት ሲያስቀምጥ ይሄ ነው። ቅዱስ ቁርባኑን ለብቻ ሌላ ተናግሮ መሰዊያው ለብቻ የሚነገር አይደለም። እሺ ይሄን ያዙ። ሐዋርያው ቅዱስ ጳውሎስ በቆሮንቶስ 10 ላይ በተለይ 10 ላይ ስለ ጌታ ስጋና ደም እያወራ ነው። እና ባጭሩ ግን መልእክቱ ምንድነው ካላችሁ እንግዲህ በቃ እዛም እዚህ ማለት አትችሉም። አዘሴም ታይም ከጣዖትም ለጣዖት የተሰዋውንም መብላት እየበላችሁ እየመታችሁ እዚህ መቅረብ አትችሉም ነው በቃ ባጭሩ ያለው። ወደ ቀጣዩ ልሂድ። እኚሁ መምህር ዛሬ በነበረው በላይቭ እንግዲህ ያዳመጥኩት የብሉይ ኪዳን ታቦተ ጽዮን ማለት ነው። ታቦተ ጽዮን አሁንም አክቲቭ ናት። ዋዳዚት ሚ አሁንም አክቲቭ ናት ማለት ተመልከቱ። የብሉይ ኪዳን ታቦት አሁንም ምንድናት? አክቲቭ ናት። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ላይ እንግዲህ ዕብራውያንን በአጠቃላይ ታስታውሳላችሁ አይደለ? እያነጻጸረ እንግዲህ በክርስቶስ የሆነውና ክርስቶስ ታላቅ እንደሆነ ከመላእክት ከነቢያት ከነ ሙሴ ከነ ኢያሱ ይሄን ሁሉ አነጻጽሮ ከዛ በኋላ ማጋ ይመጣል? አሮን ጋር ይመጣል። አያችሁ ሊቀ ካህን እንደው አሮን አለን የሚል ነገር ነበራቸው የሚኩራሩበት። ከዛን እንግዲህ ከአሮንም ይበልጣል፣ ምክንያቱም እሱ እንደ ካህኑ መልከ ጼዴቅ ተብሎ በመሐላ ምን የሆነ ነው? ካህን የሆነ ነው። ክህነቱም የዘላለም ነው ካለ በኋላ ምን አለ? የፊተኛው አገልግሎትና ስርዓት ነበራት እና የዚህ ዓለም መቅደስ ነበራት። የትኛዋ? የብሉይ ኪዳኑ ቤተ መቅደስ የሚባለው ወይ ደግሞ ተበርናክል የሚባለው ምን ነበራት አለ? ይዘረዝራል። ህብስቱ የሚቀመጥበት ጠረጴዛ ራሱ ህብስቱ፣ መቅረዙ እንዲሁም ምናምን አለና ቅድስተ ቅዱሳን የምትባለው ውስጥ ደግሞ ምን አለ? ታቦታል ወይ ደግሞ ታቦተ ጽዮን አይደለ? እና ይሄን ተናግሮ በጣም የሚገርማችሁ ፊተኛይቱ ድንኳን ይሄ አገልግሎት ማለት ነው የብሉይ ኪዳኑ ይህ አገልግሎት ፊተኛይቱ ድንኳን ተበርናክሏ በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ክርስቶስ መምጣት ነበረበት። ወደ ምሳሌ ስለሆነች ወደ እውነተኛው መከፈን ነበረበት። ከዛስ
ይህም አሁን የተዘረዘሩት አሁን ያልኳችሁ ታቦተ ጽዮንንም ጨምሮ ማለት ነው፣ ወይ ደግሞ የብሉይ ኪዳን ታቦት ጨምሮ ለአሁን ጊዜ ምሳሌ ነው እና እንደነዚህ መባ መስዋዕት ያቀርባሉ። እነዚህም እስከ መታደስ ዘመን ወይ ደግሞ ይሄው ክርስቶስ እስኪመጣ ድረስ የተደረጉ ምንድን ናቸው? ስለ ምግብ፣ ስለ መጠጥ፣ ስለ ልዩ ልዩ መታጠብ የሚሆኑ የምን የስጋ ስርዓቶች ብቻ ናቸው። ኢቭን በብሉይ ኪዳን ራሱ ይሄ አገልግሎቱ የስጋ ብቻ ነበሩ፣ የስጋ ስርዓቶች ብቻ ነበሩ። በነገራችን ላይ ነፍስን ማንጻት አልቻሉም። ለዛ ነው ሐዋርያው ቅዱስ ጳውሎስ እነዛ መስዋዕቶች ህሊናን እንኳን ማንጻት አልተቻላቸውም አይደለ ያለው። አሁን ግን ህሊናን የሚያነጻ ታላቅ የሆነ መስዋዕት በክርስቶስ ሆኗል ብሎ የነገረን ማለት ነው። ስለዚህ እነዚህ መስዋዕቶች የታቦተ ጽዮን አገልግሎት የስጋ ስራ ብቻ ነው በነገራችን ላይ ባጭሩ። ኢቭን በጊዜውም ነው ምላችሁ አሁን ኢቭን የስጋ እንኳን ስርዓት አይደለም፣ የስጋም የነፍስም ስርዓት የሆነው ክርስቶስ ሰጥቶናል፣ ለስጋችንም ለነፍሳችንም እንዲሆን ማለት ነው። እሺ ከዛ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብ የሚሆኑ የስጋ ስርዓቶች ብቻ ናቸው። የሚያመልከውን በጊዜ የነበሩ አይሁዳውያን ያንን የሚያመልኩትን ማለት ነው፣ እግዚአብሔርን የሚያመልኩትን መስዋዕት የሚያቀርቡትን የመታጠብ ስርዓት፣ የመንጻት ስርዓት፣ እነዚህ ሁሉ የደም መርጨት ስርዓት፣ እነዚህ ሁሉ የሚያደርጉት በታቦቱ ላይ እነሱን በህሊና ወይ ደግሞ በነፍሳቸው ፍጹም ሊያደርጉት አይችሉም። ግን ምንድን ናቸው? ክርስቶስ ይመጣ ዘንድ ላለው መልካም ነገር ምሳሌ ናቸው እነሱ። ከዛስ ክርስቶስ ሲመጣ ቦታውን ይለቃሉ። ልክ እንደ ሞግዚት ናቸው። ህጉም አገልግሎቱም እስከ ክርስቶስ ወይ ደግሞ እስከ መታደስ ዘመን እንጂ አሁንም አክቲቭ ሆኖ የሚቀጥል አይደለም። ምን ማለት ነው አክቲቭ ማለት? በነገራችን ላይ ይሄ እኔ አንድ የአዲስ ኪዳን መምህር ከመጽሐፍ ቅዱስ ከአዲስ ኪዳን መጽሐፍት አንድ ቦታ ማለት ነው የለም ይሄ ጥቅስ አሁንም የብሉይ ኪዳን ታቦት አክቲቭ ነው የሚል። አክቲቭ ነው ምን ማለት ነው? ይሰራል ማለት ነው። ገባችሁ አይደለ? ስልክ አይሰራም ናቲ፣ አይ አክቲቭ ነው ይሰራል፣ አገልግሎት እየሰጠ ነው ማለት ነው። እንደዚህ አይ አክቲቭ ነው ከተባለ ያ ነገር አሁንም አገልግሎት እየሰጠ ነው፣ አሁንም ኦን ነው፣ አልጠፋም ወይም ደግሞ አልተወም ያንን መስራት ማለት ነው። አንድ ሐዋርያ አንድ የቤተ ክርስቲያን አባት የለም። ምንድን ነበር አገልግሎቱ? የታቦተ ጽዮን ነው እንዴ? ሐዋርያው ቅዱስ ጳውሎስ እኮ ሲጽፍልን እኮ ህጉን አሁን ህግጋቱን እንደዚህ በፊደል ቀርጬ እንደሚሰጠን አይደለም። ኦኬ እንትን ላርግላችሁ። እዚሁ ዕብራውያን 8 ላይ ምን ይላችኋል መሰላችሁ? እሺ ሶሪ አንዴ። እሺ ፊተኛው ኪዳን አሁን የፊተኛው ኪዳን ዕብራውያን 8:7 ላይ ማለት ነው። እሺ ፊተኛው ኪዳን ይሄ አሮጌው ማለት ነው ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር አለ። አክቲቭ መሆን ቢያስፈልገው ይሄ አዲስ ኪዳን ለምን ሆነ? ለምን አዲስ የሆነ ኪዳንን ከኛ ጋር አደረገ እግዚአብሔር? ነቀፋ ስላለው አይደል እንዴ? ነቀፋ አለው። ነቀፋው ምንድነው? ፍጹም ማድረግ አይችልም፣ ማጠብ አይችልም፣ ማንጻት አይችልም። በታቦቱ ላይ የሚረጨው ያ የእንስሳም ደም ያ አገልግሎትም ማንጻት አይችልም። ከዛ በኋላ ቁጥር 9 ላይ ከግብፅ ሀገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ኪዳን ምንድነው? ስምምነት። ለምሳሌ አንደኛው አካል የኪዳኑ አካል ይሄው የቤተ መቅደሱ አገልግሎት ነው። አሁን እንደዚህ አይነት አገልግሎት አይደለም ያለው። ማን ነው ያለው? ይሄው ትንቢተ ኤርምያስ ላይ ራሱ እግዚአብሔር ነው ያለው። አሁን ለየት ያለ ነው አለ። እሺ ምንድነው ለየት ያለው ካላችሁ ይሄው እዚሁ ይናገራል። እሺ ያኔ ከግብፅ ባስወጣዋቸው ጊዜ በሲና ተራራ ከህዝቡ ጋር እንደገባሁት አይነት ኪዳን አይደለም። እና ምንድነው? እነርሱ በኪዳን ያልጸኑም በብሉይ ኪዳን ያሉት ማለት ነው። እሺ እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው። ስለዚህ አዲሱ ኪዳን ምንድነው? ህጉን እንዴት ነበር ያደረገው? በድንጋይ ላይ ጽፎ ነበር የሰጠው። አሁንስ ህጌን በልቦናቸው አኖራለሁ። አሁን ይሄው በልቦናችን ነው የሚያኖረው። ኦኬ ልባችን ነው አሁን ያ ህጉ የተጻፈበት ጽላት አሁን ልቦናችን ነው፣ በልባችን ይኖራል። እንዴት? በመንፈስ ቅዱስ። ይሄው ህጌን በልቦናቸው አኖራለሁ እና
በልባቸው ምን እላለሁ እጽፈዋለሁ። ያኔ በድንጋይ ነበረ። እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። ታዲያ ይሄ የተነገረውን በድንጋይ ላይ የተጻፈው ያ የብሉይ ኪዳን የእንስሳ ደም የሚቀርብበት አክቲቭ ነው ትላለህ? በአውደ ምሕረት እኔ በዩቲዩብ ቢባል ወይ በዚህ በቲክቶክ ቢባል ምንም ችግር የለውም። እሱም ችግር አለው፣ ግን ልናልፈው እንችላለን። ይሄ ታላቅ ነውር ነው። ይሄ ማለት የኪዳኑን ደም ማክፋፋት ማለት ነው። ልክ ለዕብራውያን ምንድን ነበረ ትልቁ ችግራቸው መሰላችሁ? እንደው በቃ ይሄን ተናግሬ ልዝጋው። ተመልከቱ፣ ዕብራውያን ትልቁ ችግራቸው፣ ዕብራውያን ማለት እንግዲህ የአብርሃም ዘሮች ናቸው፣ የያዕቆብ ዘሮች ናቸው። እሺ እስራኤላውያን ናቸው። በተለይ የመቅደሱን ይሄ የሌዊ ስርዓትን ወይ ደግሞ የመቅደሱን አገልግሎት በደንብ የሚያውቁ ናቸው። እሺ የታቦቱን ጉዳይ የምኑን ጉዳይ ያውቃሉ። እሺ እና ምን አመጡ መሰላችሁ? ክርስቲያን ከሆኑ በኋላ እንዲሁ ይሄም የመቅደስ አገልግሎትን ከክርስቶስ አሁን ከአዲሱ ኪዳን የበላይ ማድረግ፣ ታቦተ ጽዮንን አሁን ከአዲስ ኪዳን መሰዊያ የበላይ ማድረግ፣ ካህናትን ዝቅ አድርጎ ሌዊን ከፍ ማድረግ እና ያንንም እንያዝ ይህንንም እንያዝ በጣም አስቸገሩ። በሉ እናንተ ዕብራውያን፣ ስለዚህ ይሄ ሁሉ ይሄው የሌዊ ክህነት ሌዊም ራሱ ሙሴ ብትሉ ኢያሱስ ብትሉ እነዚህ ሁሉ ለክርስቶስ ምሳሌ ናቸው እና ከነዚህ ሁሉ ደግሞ ክርስቶስ ይበልጣል። እና ይበልጣል ሲላቸው ከኪዳኑ ራሱ አዲሱ ኪዳን ይበልጣል። ለዛ ነው ኤርምያስን 8 ላይ የሚጠቅስላቸው። አሁንም ይሄ መምህር እኔ ከዕብራውያን አንዱ ከነበሩ ሰዎች መካከል አንዱ አድርጌ ነው የምወስደው። ለምን ካላችሁኝ ይሄው ታቦተ ጽዮን አክቲቭ ናት። የለም እኮ ቤተክርስቲያን እኮ አላለችም። አክቲቭ ናት ማለት የብሉይ ኪዳን መስዋዕት አለ ማለት የእንስሳ መስዋዕት አለ ማለት ነው። ጌታ ሆይ እንደው እግዚአብሔር ይቅር በለው፣ ወደ ልቦና ይመልሰው። ምን ማለት ነው? አይሁዳዊም ነኝ ክርስቲያንም ነኝ። በዚህ ጎን ጭራሽ የኢትዮጵያ ቤተክርስቲያን ደግሞ እንደምትላስመስሉ መናገር ማለት እኛን ሰው ሊጠላን ይችላል። እውነት ለመናገር ከሆነ ምንም ችግር የለውም። አንድ ቀን ስታውቁት እንወዳችኋለን። እኛ የምትጠሉን ሰዎች እንግዲህ ካላችሁ እግዚአብሔር ደግሞ እንደ ፍቅር ይጨምርላችሁ። ግን እኛን ለመቃወም ሲባል ይህ የእንስሳ መስዋዕት የሚቀርብበትን ያን መሰዊያ ያን የስርየት መክደኛ አሁንም አክቲቭ ነው። ይሄ ነውር ነው። ጸጋውም የለም ምንም የለም። ለዛ ነው ከህግ በታች አይደላችሁም ህግ አይገዛችሁም የተባለው የብሉይ ኪዳኑን አይደለ? አሁን በጽሁፍ በቃላት እንደዚህ እንደተቀረጸው እንደተጻፈው አይደለም። አሁን ልባችን ላይ ነው የተጻፈው። በምን? በመንፈስ ቅዱስ አማካኝነት ደሙ የተረጨው በውስጣችን በመንፈስ ቅዱስ አማካኝነት። እንግዲህ ሙሴ ልክ ውሃን ደምን በሂሶጵ ቀላቅሎ ድንኳኒቷ ላይ እንደረጨው ህዝቡ ላይ እንደረጨው፣ አሁን ደግሞ ከጌታ ጎን የወጣውን ያንን ውሃና ደም መንፈስ ቅዱስ ቀላቅሎ በየልቦናችን በየህሊናችን በየማንነታችን በየነፍሳችን በየስጋችን እሱ ባወቀ እንግዲህ ይረጫል። እነ ቅዱስ ዮሐንስ አፈወርቅም ይህንን ነው ያሉት። አሁን ድንኳን የተባለ ተበርናክል የተባለ ምንድን ነው? እኛ አይደለን ያሉ። አሁን እኮ ቤተ መቅደስ እኛ ነን። ጌታ ሆይ እንዲህ አይነት ቤተክርስቲያን አስተምረው የላት። ለቤተክርስቲያን እውነት እንደው ትንሽ እንደው ክብርና ቦታ ክርስቶስ የወደዳትን ያህል እንኳን መውደድ ባንችል ቢያንስ አንድፈራት፣ አንውጋት። እውነት ቤተክርስቲያንን መውጋት ማለት በነገራችን ላይ ክርስቶስን መውጋት ስለሆነ፣ ለምን የክርስቶስ ስጋው ናት። እንዴት በድፍረት ክርስቶስ ፊት እንደዛ ይናገራል? ኤኒዌይስ እግዚአብሔር ያክብርልን። በጣም ረጅም ሰዓት ይዣለሁ፣ ግን እንደው ኤኒዌይስ እግዚአብሔር ቢፈቅድ እስቲ ነገ ቪዲዮ ሰራለሁ። ቴንኪዩ። ቀጥሉ። እነ ፍፄም ዘኪ፣ ኤሲ፣ ተስፉ ቃልዮት ያሰማል። እናቱ ሰፋ ያለ ትንተና ነው። ጥሩ ትምህርት ነው የሰጠህን። ግን የሆነ ለመደበቅ እየተፈለገ ያለ ይመስለኛል። አሁንም ቪዲዮውን ከዩቲዩብ ሳይወርዱት አይቀርም። ሪከርድ ያደረጋችሁ ሰዎች ይሄ የምንፍቅና ማስረጃ ስለሚሆን በደንብ መያዝና መጣራት አለበት። እዛ አካባቢ እዛ ትምህርት ላይ ያሉ ሰዎች እንዳለ ይሄ ነገር አይዶን ነው። በጣም አዝናለሁ ይሄን ነገር ስናገር። የሊቃውንት ጉባኤ የሚባል ነገር አለን። ይሄ ሊቃውንት ጉባኤ ምንድነው ስራው? ይሄንን ካልመረመረ ማለት ነው ግዴታ በቃ ሰው ሁሉ መንፍቁ ካለቀ በኋላ ነው የሚደረሰው ወይንስ መንፍቅና ከመነሳቱ ጀምሮ ነው እዛው መግደል የሚቻለው? ይሄንን በደንብ ማጣራትም ያስፈልጋል። ወይንስ
ያሳዝናል። አንዳንድ ድርሳናት ላይ ብቻ ሰው ሲናገር ነው ምንፍቅና የሚሆነው ማለት ነው። ይሄ ሃይማኖት ነው፣ ይሄ ዶግማ ነው። እንደዚህ አይነት ነገር ላይ የጽርፈት አፍን የሚናገር አንደበት ከመነሻው መዘጋት አለበት። ይህ አንደበት መዘጋት አለበት። በቡጢ ማም ነገር አይደለም። ያን ሰው ከአውደ ምሕረት ከማውረድ ያን ሰው መናፍቅ ተብሎ መሸኘት እንኳን ባይቻል ከአስተዳደራዊ ስርዓት ውጪ ማድረግ ይቻላል። ይዞ እንዳያስተምር ማድረግ ይችላል። እንግዲህ ስንት ነገር ተነስቶ እያየን ነው። አንድ የሊቃውንት ጉባኤ ወጥቶ ይሄ ትምህርት እንደዚህ ነው እንደዛ ነው ብሎ ያወገዘ የለም። ሰምተናል። ያኔ ቤዛ የሚባለው ሰዓት ላይ እንዴት እንደተጮኸ እናውቃለን። ይሄ ግን ከዛ በላይ ነው። ይሄ ሃይማኖት ነው። ይሄ ዶግማ ነው። ይሄ ክርስቶስ ነገር ነው። ስለዚህ እባካችሁን ሊቃውንት ጉባኤም የቦሌ ክፍለ ከተማም የአዲስ አበባም የሙሉ የሲኖዶስም ሊቃውንት ጉባኤ ይሄንን ነገር ቆም ብሎ ሊመለከተው እርማት ሊሰጠው እዛ አካባቢ ያለውን አስተዳደሩንም ኢቭን ያልተቃወመው ሰንበት ትምህርት ቤቱም ካልተቃወመ ሰንበት ትምህርት ቤቱም ማለት ነው እዛ ላይ በደንብ ሊመረመር ይገባል። አይ ፍፄ አንቺ እኮ ይሄንን በደንብ መመርመርና የምንፍቅና ሾኩ ወይ መንቀል ይገባል። እሺ ቀጥይ። አሁን ናቱ ይሄ አንደኛ ቆሮንቶስ 10:21 ላይ ያለውን የጌታ ማዕድ የሚለውን የሰፈር ውስጥ ጽዋ ማህበር ብሎ ሲያስተምር ነበር ሲል ምን ትዝ አለኝ መሰላችሁን? ይሄ የዓለም ብርሃን የሚባሉ ታውቋቸዋላችሁ አይደል? አሁን ደግሞ ወደ ክፍለ ሀገር ላይ ምናምን በጣም እየበዙ ነውና እነሱ እንደዛ ነው የሚያምኑት በነገራችን ላይና እንደዛ አይነት ነገር ሰምቼ ነበር እንደዚህ እንደሚያምኑ። ይሄ ሰፈር ውስጥ ያለ ጽዋ ማህበር ምናምን ቅዱስ ቁርባን ነው ብለው ነው የሚያምኑት። እና ይሄ ቴዎድሮስ ይምጣ አይመለከተኝም። እኔ እሱን ላይ ለመግባት ሳይሆን ይሄ ቴዎድሮስ ይመጣል ምናምን ብለው የሚያምኑ እንደዛ ካወቃችኋቸውና ይሄም ሰውዬ እንደዛ ቪዲዮ አለ ሲባል ሰምቻለሁ። እስቲ ካገኘ ነው እናየዋለን። መድረክ ላይ ሳይቀር ቴዎድሮስ ይመጣል እያለ የሚሰብክ ሰው ነበርና ምናልባት ከዛ ማህበር ውስጥ አንዱ አለመሆኑን ራሱ በምን እርግጠኛ እንሆናለን? እና የራሱ መጣራት ያለበት ነገር ነው። እነሱ እንደዛ ብሎ ስለሚያምኑ ማለት ነውና ለቤተክርስቲያን በጣም አደገኛ የሆነ አካሄድ ነው ይሄ የዓለም ብርሃን የሚባለው አካሄድ ማለት ነው። በጣም አደገኛ የሆነ ባህታዊ ከዚህ ገዳም የመጣ ባህታዊ እንደዚህ ተናግሩኝ እያለ በህዝብ ላይ በክርስቲያኖች ላይ በጣም ብዙ ነገርን የሚጭን ማህበር አይነት ነገር ነውና በጣም አደገኛ ነው አካሄዳቸውና ከፕሮቴስታንቱ የባሰ ነው። በጣም ከባድ እንትን ነው። እንደውም አንድ ጊዜ እነ ኔታ ገብረመድህንም የተወሰነ ነገር ብለውበታል አንድ መድረክ ላይ ተጠይቀውና ያው እሱ ነገር ላይም እጁ ያለ ይመስለኛል። እኔ ሙሉ እርግጠኛ ባልሆንም ግን መጣራት የሚገባው ነገር ነው ብዬ አስባለሁ። ባይዘዌ እሱ ብቻ ሳይሆን አንድ ትምህርት ተጠይቆ ነበር። እኛ እህታ ቤተክርስቲያናት እንዴት ነው አንድ የምንሆነው የሚል ጥያቄ ተጠይቆ ነበርና እሱን ከመመለሰው በፊት የጌታ ጸሎትን ከማንሳቱ በፊት ማለት ነው ፕሮቴስታንትም እኛም ሁላችንም አንድ ነን የሚል ሐሳብ አውርተው ነበር። እሱን አድምጣችሁታል? ናቲ አድምጣሃል? እሱን ናቱ አይሰማም? አሁን ይሰማል። እነዚህ እህት አብያተ ክርስቲያናት በምንድን ነው አንድ የሆኑት ብሎ ሲናገር ከፈለክ ቲጂ ስቶሪ ላይ አለ፣ የትዕግስት እንትን ላይ ስቶሪ ላይ አለ፣ እዛ ላይ ታየዋል። እሱን ጥያቄ ሲጠየቅ እኛም ፕሮቴስታንት በጌታ አንድ ነን ያለበት ነገር አለ፣ በክርስቶስ አንድ ነን ያለበት ነገር አለ። እሱን ሰምተኳል? ኧረ ጭራሽ እንደዛም ብሏል። እሺ ትዕግስት የምትባል አካውንት አለች አንድ፣ እሷ ላይ ስቶሪ ላይ አለ። ሁለተኛ ስልክ ከያዝክ አይ ነው ይሄኛው ዘግቷል። አይ ነው አላየሁትም። ኧረ ቆይ እስቲ እንዴ እንደዛም ብሏል። ካውንስሉ ውስጥ እንዳያስገቡን አንተሽ ያን ካውንስል ለ3 ለ4 ስንከፋፍል እዚሁ መጥቶ እሱ ሊደምረን ነው እንዴ? ደግሞ ሐሳቡ ይሄው እቺኛዋ ትዕግስት ላይ ቃለ ሕይወትን ከነጀስ
ጋር ስናሲዝ እሱ ይመጣል። እንዴት ናችሁ? እኔ የምለው ግን ዘሪሁንን በትክክል ያወቃችሁት አይመስለኝም። ምናልባት አንድ ሁለት ነገሮችን ልበል። እኔ በደንብ አድርጌ ዘሪሁንን ስለማውቀውና ያው ሰዎችን መጠበቅ ምዕመናንን መጠበቅ ግዴታ ነው። ትምህርትን ማስተማር ትክክል ያልሆነን ነገር እንትን ማድረግ ግዴታ ነው። ከዛ በስተቀር እንደው ጊዜያችን አልሆነም እንጂ ከዚህ ቀደም አባቶች መድረክ ላይ እንዲህ አይነት ምንፍቅና ሲደረግ እዛው የሚያስቆሙበት ወቅት ነበረ። በእኔ እድሜ እንደዛ አጋጥሞኝ ያውቃል፣ አይቼ አውቃለሁና ይሄ አለመሆኑም ያሳዝናል። የሆነ ሆኖ ግን ከኛ የሚጠበቅ ኃላፊነት አለ። እኛ እስከ ሊቃውንት ጉባኤ ድረስ በዚህ ብቻ መቆም የለብንም። ምክንያቱም በቤተ ክርስቲያን ውስጥ ጥሩ ያልሆነ በጣም ከባድ የሆነ ሰንሰለት አለ እና ያ ሰንሰለት በትክክል መበጠስ ያለበት ሰንሰለት ነው ብዬ አስባለሁኝ። ያው በተሐድሶና ቅድም ምንድነው ዘካርያስ ያላቸው እንትኖችም በጣም በብዙ ሳይድ ያው የቤተ ክህነቱን ነገር ብዙ መናገር አስፈላጊ አይደለም። ከዛ በስተቀር ግን ስለ ዘሪሁን አንድ ሁለት ነገር ልበላችሁ ብዬ ነው። ምክንያቱም እሱን ካወቅ ነው ለሚናገራቸው ነገሮች በደንብ አድርገን ግንዛቤ ይኖረናል ብዬ አስባለሁኝ። እናንተ ብዙም ትልቅ የሆናቸው አይመስለኝም እና በዘጠናዎቹ አካባቢ ቴዎሎጂ ኮሌጅ ነበረ። ህይወቱን ብዙ ለመናገር አይደለም፣ ግን በዛ ጊዜ 2 ጊዜ ተባሮ ነበረ። የተባረረበትን ምክንያት ማወቅ ተገቢ ነው። ከዛ ቀጥሎ ደግሞ ምናልባት ካስታወሳችሁ የሚሌኒየም ኮሚቴ ሰብሳቢ ነበረ። በሚሌኒየሙ ማለት ነው፣ በአባታችን በብፁዕ አቡነ ጳውሎስ ጊዜ። ከዛ ጊዜ የተባረረበት ምክንያት ነበረ። በጉቦ እንደዚህ በማጭበርበር ነበር የተባረረው እና ከዛ በኋላ ደግሞ በተለያዩ መድረኮች ላይ በጣም ጥሩ ያልሆኑ ነገሮች ሲደረጉ ነበረ። ለምሳሌ ከአቡነ ጳውሎስ ከተሰራው ሐውልት ጋር በተያያዘ ምናልባት ወቁት አትወቁም አላውቅም፣ ከነበጋሻው ጋራ የመሐሙድ አህመድ ባለቤት የነበረችው ሴት ከእርሷ ጋር አሁን ቅርብ ጊዜም የሆነ በዩቲዩብ ላይ እንደዚህ ከጉዞ ማህበር ጋር ተያይዞ ማየት አንድ ሴትዮ አሉና ከእሳቸው ጋር ተያይዞ የተፈጠረ ነገር ነበር። እዛ ነገር ላይ በጣም የሚዘገንን በጣም የሚያስጠሉ ነገሮች እዚህ አካባቢ መነገር የሌለባቸው ነገሮች አሉ እና ብዙ ቤተክርስቲያን ላይ በአንድ ጊዜ ሳይሆን በተለያየ ጊዜ ብዙ ጠባሳዎችን እያስቀመጠ በነገራችን ላይ መናገር ስለሌለብኝ ነው ዝም ብዬ ጨረፍ እያደረኩ ማልፋቸው እና ጠባሳዎችን እያስቀመጠ የመጣ ልጅ ነው። ምን ለማለት ነው? ዘሪሁን ማለት አንደኛ እኔ ፐርሰናሊ በደንብ እንተዋወቃለን፣ አብሮ አደጌ ነው። ከታች ከልጅነት ጀምሮ ከህፃንነት ጊዜ ጀምሮ ማለት ነው። ስለዚህ እንደምን አድርጌ አስባለሁ መሰላችሁ? ቤተ ክርስቲያን ላይ ልክ እባብ ምንድን ነው ዲያብሎስ በእባብ አድርጎ አይደለ ሔዋንን ያሳታት? ልክ እንደዛ ሆኖ የገባ ሰው አድርጌ ነው ማስበው። ይቅርታ አድርጉልኝ። ምክንያቱም በቤተ ክርስቲያን እንደው ዝም ብለን ብናይ ከአንድ ካለን ከስርዓቶች አኳያ እንኳን አጽዋማትም እኔ ዘሪሁን ሲጾም አይቻል አቅም ይቅርታ አድርጉልኝ፣ ከትልቁ ጀምሮ እስከ ትንሽ አጽዋማት ድረስ ማለት ነው። ተስፍዬ በጣም የግል ጉዳዩ ነገር ከሆነ ባላነሳው ጥሩ ነው። ይቅርታ አድርጉልኝ። በጣም የግል ጉዳዩ ለራሱን ተወውና ትምህርታዊና ሃይማኖታዊ ጉዳይ ላይ ብቻ ይሻለናል። ትምህርታዊና ሃይማኖታዊ ጉዳይ ላይ እንደው ከመናፍቃን ጋር እስከ ዛሬ ግንኙነት የለውም። ግን ቤተ ክርስቲያንን በገንዘብ ግን አድርጎ ገንዘብ የሚሰጠውን ካገኘ እስከ ዛሬ በመጣበት ሂደት ሁሉ ማለት ነው
አሁንም እንዴት እንደገባ ወደኋላ ዞሮ ማየት ይቻላል ቦሌ መድኃኔዓለም ቤተክርስቲያን እና እነዚህ አይነት ነገሮችን ሲታይ አሁንም ሁለት ነገሮችን ያስባለሁ። ገንዘብ ካገኘ ቤተክርስቲያንን ይሸጣል። አሁንም ኋላውን እንድታዩት ነው፣ ለዛ ነው የምናገረው። ሁለተኛ ደግሞ ጭር ሲል አልወድም አይነት ነገር ስለሆነ ማንኛውንም ነገር ለማድረግ ራሱን የሆነ ቦታ ላይ ለማድረስ በምንም አይነት ነገር ማንኛውንም ነገር መስዋዕትነት የሚከፍል ልጅ ነው እና ይሄን በደንብ እንታስቡበት ለማለት ብዬ ነው። እንደው አጠር ሳደርገው ይቅርታ፣ ፐርሰናሉን ሳላስበው ነው ወደዛ እየሄድኩ የተናገርኩት። እርሱን ማወቅም ተገቢ ነው። ኧረ እሺ፣ እናመሰግናለን። ትንሽ ልጅ እየረበሸኝ ስለነበረ ነው ሀሳብ የተወስደው ነው። በውስጥ አወራሃለሁ ብዙ ነገሮችን፣ አንተ ደውልልሃለሁ ይሻላል። ችግር የለም ተስፍሽ። ያው እኮ አንድ ቅዱስ ፓትርያርክን አንቺ ብሎ ያዋረደ ሰው ከዚህ ከምንፍቅና ይጸዳል ብለን እንኳን አናስብም። ይሄ የተረጋገጠ እውነት ነው። ችግር የለውም። ግን ዋናው ነገር የሚያሳስበን ከባለፈው ሳምንት ብሶ የመጣ ምንፍቅና አለ። የክርስቶስ ስጋና ደም ላይ የተነገረ ምንፍቅና አለ። በቤተ ክርስቲያን ላይ የተነገረ ምንፍቅና አለ። ይሄንን ነገር መቆም እንዳለበት ነው እየተሰማን ያለው። ከዚህም በኋላ ይሄን ሰው መድረክ ላይ ብቻ ሳይሆን አስተዳደራዊ እርምጃ ተወስዶ በቀኖና ይሄን ትምህርቱን እንዲያስተካክልና እንግዲህ ሂሱን ነው የሚባለው እንደዚህ አይነት ትምህርቶቹን እንዲያስተካክል መነገር አለበት ብዬ አምናለሁኝ። አንድ ኤስዲ ቀጥል እስኪ። በቀጣይ ሳልሳዊ ቴዎድሮስ መች ነው የመጣው የሚለውን ደግሞ ቢነግረን ጥሩ ነው። እኛ ናፍቆናል ሳልሳዊ ቴዎድሮስ እና ምናልባት ይህንም ነገር አብሮ ቢያይዝልን ብዬ በቁጥር 3 ስብከቱ ደግሞ አይ ትንሽ ቆይተን እኮ ቪዲዮዎቹን ደግሞ በደንብ ብንሰማው እያንዳንዱ በተነፈሰው ጉዳይ ላይ እንዳለ ምንፍቅና እንዳወራ ነው እየተሰማኝ ያለውና አረ ደግሞ ምን ችግር አለው ብለህ ነው የጌታ ጽዋ የጌታ ማዕድ የሚለውን የማህበር ጽዋ ነው የሚል ሰው የሚያስገርፈኝ ከሆነ ችግር የለውም። የሚያስገርፈኝ ይዮባ እንደዛ እንደተባለ ብታውቅ እኮ አንተ ራስህ አታርፍም። ለምን 2-3 ጊዜ ያልገረፉኝም ነው የምትለው? አላቅህም እንደ አንተ እና አልሰማህም ይመስለኛል ዛሬ የተነገረው ምንፍቅና ደግሞ ሁሌ በየዕለቱ አዳዲስ ምንፍቅናዎች ነው የሚሰሙት ትላለህ። ከባለፈው ደግሞ የባሰ ማለት ነው እንዴ። ማይክ በጨበጠ ቁጥር ነው የሚመነፍቀው ሰውየው። ይለያል። እሱ ተነስቶ ራሱ የሆነ በስማም ሲል ነው በቃ ነገሮች የሚበላሽ። ይሄን ያህል እንግዲህ አስቡት። እኛ ያለን ታቦተ ጽዮን ነው። ስራው አልተቋረጠም። አሁንም እንጠቀምበታለን ካለ ይሄ ሰውዬ አሁንም ሳይነግሩን የክርስቶስን ስጋና ደም ሳይሆን የሆነ ፍየል፣ የሆነ በግ፣ የሆነ በሬ ነው እየሰው የሚሰጡ ማለት ነው። በሱ አስተሳሰብ ይሄን ያህል ነው የቀለለው ማለት ነው ሰውዬው። ይሄን ያህል ነው ትምህርት ላይ የመነፈቀው። እንዴት ዝም ሊባል ይችላል? እያንዳንዱ ቪዲዮዎች እሱ ያስተማረባቸውን ቪዲዮዎች አብሶ የባለፈው ሳምንትና የአሁኑ ሳምንት ለሊቃውንት ጉባኤ ተሰጥቶ ተመርምሮ ሰውየው ምንፍቅና አለብህ ተብሎ ትምህርት ሊሰጠው ቁጭ ብሎ ቀኖና ሊወስድ ይገባል ነው እያልን ያለው። ሌላ ክፋት አይደለም፣ ሌላ ነገር አይደለም። የክርስቶስ ትምህርት በሚሰበክበት በምህረት አብደ ምህረት ላይ እንደዚህ አይነት ምንፍቅና ሲያስተምር እንግዲህ አስበው። ዶክተር ዘሪሁን መምህር ዘሪሁን መባል እየተቻለ ሊቀ ሊቃውንት ተብሎ ነው በፕሮግራም መሪ የተመሰገነው። ስለዚህ ዲያቆን ልዑል ሰገድ፣ እዛ ያላችሁ ፕሮግራም መሪዎች፣ አብራችሁ የዘመራችሁት፣ ጸሎት ከፍታችሁ ያስጨረሳችሁት ካህናት፣ ስብከተ ወንጌሉ፣ አስተዳደር ጽሕፈት ቤቱ፣ ሰንበት ትምህርት ቤቱ፣ ትምህርት ክፍሉ፣ እያንዳንዱ ነገር ይሄ ይመለከተዋል። ይሄ ቃቃ አይደለም እዚህ ጋር የተያዘውና እባካችሁን ቆም ብላችሁ እንድታስቡ እንፈልጋለን።
ማመልከቻ መግባት ካለበት ማመልከቻ ይገባል። ይሄ ሰውዬ ርዕሰ ሊቃውንት የምን ሊቀ ሊቃውንት ነው? ርዕሰ ሊቃውንት ነው የተባለው እንግዲህ እና በቅርቡ ጉባኤ ቤት እንጀምራለን ብላችሁ አባ ገብረ ኪዳንን መታችሁ ያስባረካችሁ በሳቸው የበላይ ጠባቂነት ጉባኤ ቤት ይከፈታል የተባለበት ደብር ላይ እንደዚህ አይነት ምንፍቅና ሲነገር ሊቅ የሌለበት ቦታ፣ ትምህርት የሌለበት ቦታ አስተማሪ እንኳን ዞር ብሎ ይሄ ነገር ስህተት ነው ተው አስቁሙት የሚል ሰው እንደሌለን ያየነውና ጭራሽ ባለፈው ሳምንት ለምን ተናገራችሁኝ ብሎ የሰደበ ሰው ነው። የተሳደበ አውደ ምሕረት ላይ የተሳደበ ሰው ነውና እንድታርሙት እንፈልጋለን። ከመድረክ ዞር ሊል ይገባል። በቃ በዚህ ምንፍቅናው አውደ ምሕረትን ሌላውን ደገኛ መምህርን ሊሻማ አይገባም ባይነኝ። እስቲ የምትለው ነገር አለ? እኔ ልጄን ላስተኛ። አይ እኔ ላይ ከአንዳንድ ሰዎች ኮመንት ሴክሽን ላይ ያየው ነበረ፣ ለምን በውስጥ አትናገሩም ምናምን አይነት ነገር ማለት ነው። እና ንግግሩ በአደባባይ ነው። ከአደባባይም አልፎ በዩቲዩብ እና እዚህ ቲክታክ ላይቭ ላይ የተደረገ ንግግር እስከሆነ ድረስ በአደባባይ የተደረጉ ንግግሮች ደግሞ ጉዳታቸው ትንሽም ጉዳት አይደለም። ስለዚህ ላይክ ምንፍቅናዎቹ ሊገለጡ ይገባል ማለት ነው። ከአንድ ሰው ይሄ ጀርባ ምንጊዜም ቢሆን አንዳንድ ንግግሮቹን አንማስክል ስታደርጋቸው ምንፍቅና ከሆነ ሪቪል የሚያደርገው ያ ሰው በቃ ይሄ ዝምተኛው ገዳይ ነው የሚሆነው ማለት ነው። አንዳንድ ምንፍቅናዎች ደግሞ ምናልባት ስታያቸው በራሱ ይሄ ትክክለኛ ትምህርት ራሱ ይመስላሉ። ለምሳሌ አሁን አንድ ኢትዮጵያዊነቱን ለሚወድ ክርስቲያን ስለ ታቦተ ጽዮን እንዲህ ብትነግረው በቃ ይሄ ነገር እውነት ነው ብሎ ነው የሚቀበለው እንጂ ይሄ ላይክ ምንፍቅና የተናገረ እንደሆነ የክርስቶስን ስጋና ደም መስዋዕትነት እያክፋፋ ኢቨን ይሄ በክርስቶስ ላይ መሳለቅም ነው። ይሄ እንትን እያደረኩት አይደለም፣ እየለጠጥኩት አይደለም፣ ክርስቶስን መሳደብ ነው በቃ በጥቅሉ። ምክንያቱም ቤተክርስቲያን ዛሬም ነገም ነገ ወዲያም እስከ ዘላለም የምትሰዋው አማናዊውን የክርስቶስ ደም አልባውን መስዋዕት ነው። ስለዚህ ከዚህ መስዋዕት ውጭ ቤተክርስቲያን ምንም አይነት መስዋዕት የላትም። ሌሎች የአንደበት መስዋዕት፣ የዕጣን መስዋዕት፣ የመብራት መስዋዕቶች እንኳን ቢኖሩ በዚህ ውስጥ የሚጠቃለሉ ናቸው። ፍጻሜያቸውን በዚሁ በክርስቶስ አማናዊ ስጋና ደም መስዋዕትነት የሚጠቃለሉና የሚያርጉ ናቸው። በዚህ ካታጎራይዝድ የሚሆኑ ናቸው። ስለዚህ እኛ ሌላ መስዋዕት የለንም። ታቦተ ጽዮንን እንግዲህ ቤተክርስቲያን ኦፊሻል የሆነ ዶግማ አይደለም። ባለፈውም ተናግረናል። ታቦተ ጽዮን ኢትዮጵያ ውስጥ ብትሆንም ባትሆንም ይሄ ታሪካዊ ነገር ነው፣ ዶግማ አይደለም፣ ትምህርት አይደለም። ታቦተ ጽዮን ኢትዮጵያ ናት፣ ይሄን አለማመን ከድህነት ያወጣል የሚል ትምህርት ቤተክርስቲያን የላትም። ታቦተ ጽዮን ኢትዮጵያ ብትሆን ክብር ነው፣ ለሀገራችንም ለቤተክርስቲያናችን ክብር ነው፣ ድምቀት ነው። ከዛ ውጭ ደግሞ ታቦተ ጽዮን ባትኖርስ ኢትዮጵያ ውስጥ ባትኖርም ደግሞ ይህ ትምህርት አይደለም፣ አስተምሮ አይደለም፣ ታሪካዊ ሁኔታ ነው። በታሪክ የሚጠናና በታሪክ የሚታይ ነገር ነው። ስለዚህ ታሪክና ባህል፣ ሃይማኖት መለያየት በጣም አለባቸው ማለት ነው። ለኔ ኢትዮጵያ ውስጥም ታቦተ ጽዮን ብትኖር አክሱም ጽዮን በራሱ ኔትወርክ እምቢ አለኝ። እስኪ ይቅርታ እዮባን አስገቡልኝ። ኔትወርክ እምቢ አለኝ ከይቅርታ ጋር ኤርሚታ ሞዴሬተር አይደለሁም። አይ ከስር ያሉትን ሞዴሬተሮች ነው አስገቡልኝ እያልኩኝ ነው። እና ቀጥል እስኪ ይሄንን ነገር መለያየት የሚያስፈልገው ማለት ነው። እና ይሄ ሁሉም ንግግሮች ጀርባ ላይ አንማስክድ ሲደረግ ምንፍቅናዎቹ አንዳንድ ምንፍቅናዎች አንማስክድ ሲደረጉ ነው እንጂ ከላይ ንግግራቸው የሚያምርና ይሄ እንትን ሪቶሪካሊ ስታያቸው ምናምን ኮንሲስተንስ ምናምን ነው የሚመስሉት ማለት ነው። ስለዚህ ግድ ነው እንደዚህ አይነት ነገሮች በግልጽ ሊጠየቁ በግልጽ ልንነጋገርባቸው ይገባል። እንዳልከው በዚህ ውስጥ ራሱ ዘሪሁን የተባለው መምህር ተጠያቂ እንደመሆኑ ያቀረበው አካል
ዲያቆን ልዑል ሰገድ ዘማሪው፣ ደብሩም የደብሩም ስብከተ ወንጌል ምናምን እነዛ ሁሉ በሙሉ ተጠያቂ ናቸው። ምክንያቱም መድረክ አውደ ምሕረት እኮ ክርስቶስ የሚነግስበት ነው። ስለዚህ ከዚህ ውጭ ክርስቶስ የሚሰደብበት አይደለም፣ ቅዱስ ቁርባን የሚዋረድበት አይደለም። አውደ ምሕረቱ ሰላም፣ ፍቅር የሚሰበክበት ነው። ክርስቶስ የሚሰበክበት ነው። ክርስቶስ የሚነግስበት ነው። ከዛ ውጪ ቤተክርስቲያንን መሳደብ ነው። ይሄ አንድ ሰው የግብፅን ቤተክርስቲያን የሚያቃልል ከሆነ አዎ የኢትዮጵያን ቤተክርስቲያን እያቃለለ ነው ያለው። ስለዚህ ባልተረዱት ነገር ላይ በትምክህት ሆነው መናገር መቅረት አለበት በደንብ። ስለዚህ በአደባባይ የተነገረ ነገር ኦብቪየስሊ በአደባባይ ነው የሚያበቃው። ይሄ ሰው በቲክቶክ ነው በዩቲዩብ ነው የተናገረው አውደ ምሕረት ላይ። በእርግጠኝነት እዛ አውደ ምሕረት ላይ ብዙ ሰው ይኖራል። ለነዛ ሁሉ ሰዎች አድሬስ ተደርጓል ይሄ ትምህርት። ስለዚህ ስተት መባል አለበት። በውስጥ መስመር አይደለም ይሄ ሰው የተናገረው። ስለዚህ ለዚያ ነው ይሄ አደባባይ ሁልጊዜም ትችት እንደዚህ ሲተች ብዙ ሰው ለምን በውስጥ አጨርሱ ምናምን ይላል። በውስጥ መስመር አይደለም ያ ሰው እኮ ያወራን ማለት ነው። አደባባይ ላይ የተነገረ ነገር አደባባይ ላይ ነው ምላሽ መሰጠት ያለበት። እና እንደዛ ነው። እዮባ መታል የሚጨምረው ነገር ካለ እንትን በል። እኔ አይታየኝም እዮባ፣ የሚታየኝ ኡስታዝ ብቻ ነው። ፖፕ ዮሐዴ ገባ እንዴ? አላየሁትም። እኔ ዮሐዴ እዮባ ነበር። አሁን እዮባ ግን ካለ አውራሽ ሰምተኳል እንዴ ዮሐዴ? ምን ቪዲዮውን እንዴት አመሻችሁ? ሰላም ብያለሁ። ኤስዲ የጠፋ ሰው ከስንት ጊዜ በኋላ ተገናኘ። እዮባ ይታያል እንዴ? ወርደዋል እኮ መሰለኝ። እዮባ ወጥቷል። ገስት እየላከ ይታየኛል፣ ግን እንትን እኮ እምቢ አለኝ። ለከለት ተቀብየው አለው ነይስ። እሺ ሰምተህ ይሆን የዛሬው የዛሬ እዛ ግሩፕ ላይ የተላከውና እየሰማሁት ነበርና የተለቆ ነው ደግሞ ድጋሚ ነው ወይስ እንዴት ነው? አሁን በፊት ታቦት አልነበር፣ አሁን ደግሞ የክርስቶስ ስጋና ደም ላይ ነው ምንፍቅ እለት አዲስ ነው የምንሰማው። ሙሉን አልሰማሁትም ማለት ነው። እለት አዲስ እንሰማለን። ደግሞ ስጋና ደሙ ላይ ምን ተባለ? እኔ እንዲህ ብለው ነበር ምናምን የሚለውን ነበር ያየሁት። የጌታ ማዕድ የሚለው አንደኛ ቆሮንቶስ 10:14 ላይ ያለውን የዝክር ጽዋ ነው አለ። የማህበር ማለት ነው። የ10:24ቱን ነው የሚለውን የዝክር ምናምን በላው ማህበር አለ አይደለ? ያ ነው ያንና ያጋንንት ጽዋ። አዎ ዝክር አሁን አንተ ጌታ ስጋና ደም ላይ በሚነገር ነገር ትስቃለህ እንዴ? ይዋድ ምን ሆነ ነው? ሊቀ ጠበብት ነው። ሊቀ ጠበብት ከወጣው ያስቃል። እውነት ነው። ርዕሰ ሊቃውንት አለው። አንተ ርዕሰ ሊቃውንት አለ እዮባ። በስመ አብ ኔትወርኩ እኮ አዛረገኝ። አወራለሁ እኮ ብቻዬን እዚህ። ኧረ ትሆን አንተ ርዕሰ ዳታ የለህም አንተ። አልሰማሁትም ነበር። አሁን ስታወሩ ነው የሰማሁት ምን እንዳለ። እስኪ አሁን ኔትወርኬ ስለሰራ ቀጥሉና እቀጥላለሁኝ።
በደንብ የሰማችሁ ናቲ ነበረች እና ኦሌንዶፍ ነበር እንጂ መቀጠል ይቀጥላል። ግን በጣም የሚደብሩ ምንፍቅና 3-4 ምንፍቅናዎች ነበሩበት የዛሬው ራሱ ማለት ነው። እና እለት እያደሳቸው እየጨመራቸው እየመጣ ነው ያለው። እንግዲህ ይህንን የጌታ ማዕድና አጋንንት ማዕድን የጽዋ ማህበር ነው አለ። አሁንም የብሉይ ኪዳን ታቦት የብሉይ ኪዳን ስርዓት ነው አሁንም የቀጠለው እንጂ የአዲስ ኪዳን ስርዓት አይደለም አለን። ስለዚህ አሁንም የእንስሳ መስዋዕት ነው እየሰዋን ያለ ነው ማለት ነው። እንግዲህ አስበው። ሲቀጥል ሶስተኛ ደግሞ ሁሉም ጴንጤውም ሰው በሙላ በክርስቶስ አንድ ነው አለ ማለት ነው። ሰው በሙላ በክርስቶስ አንድ ነው የሚል ደግሞ ሌላ ተጨማሪ ምንፍቅና መጣ። ደግሞ ለየት ይላል። ትንሽ ስድብም ምር አለበት። ዮባ ወይ ዮሐድ ኔትወርኬ እንትን እያለ ነው። በቃ ትንሽ ነገር ልበልና ትቀጥላለህ። ያዴ እሰማለሁ አይደለ? አረ ኔትወርክ ዛሬ ያዘ ሆነ። ቀጥል። ሁለት እስከበራብህ ችግር የለውም። አንድ ብቻ ሲሆን ነው ችግሩ። እሺ ቀጥል። እሺ ያው መጀመሪያ ቅድም ኤስዲም ሲያወራ እየሰማሁት ነበረ። ለምን በሚዲያ በውስጥ ምናምን የሚል እንደ አጋጣሚ ፌስቡክ ላይ ጽፌ ነበር ባለፈው ባለው ላይ ማለት ነው። እና ሰው ይመጣና በውስጥ ለምን አታወሩትም ምናምን ይላል። አንደኛ በውስጥ ማወራበት ምንም ምክንያት የለኝም። ሁላችንም የምናወራበት ማለት ነው። እንትናችንም ይለያያል፣ መደባችንም እኮ አይደለ? እሱ ራሱ ቢያነበው በእርግጠኝነት እንደ ንቀት ነው የሚቆጥረው። የሚያስፈልገው ምንድን ነው? በሚዲያ ነው ያስተማረው። በሚዲያ ላይ ያለ ነገር ነው፣ ህዝብ ዘንድ የደረሰ ነገር ነው። ስለዚህ ለህዝቡ የምናውቀውን የቤተክርስቲያን ትምህርት የሆነውን ይሄ ነው እንላለን እንጂ በውስጥ ምናምን የሚባል ነገር የለም። አስፈላጊም ነው ብዬ አላስብም። ሲቀጥል ትዕቢት አለ። በቃ ማለት ሁሉም ሰው ሙሉ ሊሆን አይችልም እና እኔ በዚሁ አጋጣሚ ቤተክርስቲያናችን ውስጥ አለ ብዬ ከማስበው ትልቁ ችግር ስያሜ ነው። በቃ ስያሜ ባለፈው አቡነ ማርቆስ ካልተሳሳትኩኝ ሲናገሩ ነበር። ነገር መጋቢውን መጋቢ ሰላም እየተባለ ብለዋል። እና ረጅም ስያሜ ሲሰጥ ያውላችሁ ሰዎች በዛ ልክ ማሰብ ይጀምራሉ። የተሰጠውም ሰውዬ ራሱን በተሰጠው ስም ልክ ያስባል። ከዛን ህዝቡም ደግሞ በተሰጠው ስም ልክ ፍጹም እያደረገው ይሄዳል። ተመልከቱ። አሁን ርዕሰ ሊቃውንት እንዲህ ምን ማለት ነው? እና ርዕሰ ሊቃውንት ተባለ። የሊቃውንት ሁሉ ራስ ነው ሰውየው። በጣም እንትን ነው። እንደኛ አይነቱን ለምን ይሰማል? ስሙ ራሱ ይከብደዋል እኮ። ልክ አይደለም ማለት ነው። ከዛን ደግሞ ሰውን ሁሉ ፍጹም አድርጎ መጀመሪያ የህዝቡ ይቀድማል ብዬ ነው። እና ሰውን ሁሉ ፍጹም አድርጎ በቃ የሆነ መምህር የተባለ ሰው፣ መስቀል የጨበጠ ሰው፣ ካባ የደረበ ሰው ወይም የጠመጠመ ሰው ስላወራ ልክ ነው ማለት አይደለም። ልክ ነው ማለት በፍጹም አይደለም። እነዚህ ሰዎች ናቸው፣ ሊስቱ ይችላሉ ብሎ ማሰብ ያስፈልጋል ከጅምሩ ማለት ነው። እከሌ ስለሆነ አትቢ የሚባል ነገር የለም። በቃ ትምህርት ላይ ሰው ከሳተ ነው መነገር አለበት። እሱ ራሱ እኮ ነፍሱ ሊድን ይገባል አይደል እንዴ? ይሄ ስህተት ነገ የት ላይ ወስዶ እንደሚችል እኮ አይታወቅም። ስለዚህ ስህተት የግል ኃጢአት የግል ነገር አይደለም የሚወራው። ስህተት ማለት ሊለምድብን ያስፈልጋል። ከዛ በተረፈ በቤተ ክርስቲያን ውስጥ ሰዎች በእውቀታቸው ባላቸው ጸጋ እንዲያገለግሉ ሲመደቡ ሲሳሳቱም በጸጋቸው በትምህርታቸው ወይም በእውቀታቸው ነውና ሲሳሳቱም ለማረም ይመቻል። በገንዘብ የገባን ሰው በምንም አታረሙትም። እመኑኝ፣ ይሄ ትዕቢት አይደለም ወይ የሆነ ነገር አይደለም፣ ራስን ከፍ ማድረግ አይደለም። በጥቅማ ጥቅም በገንዘብ በስልጣን ምናምን ይሄ በፖለቲካ ወዘተ እንደዚህ ተጨምላልቆ የገባን ሰው ታረም ብትሉት አይታረምም።
ለምን ከተባለ ሲጀመርም ለማገልገል አይደለም የሚገባው፣ ለመገልገል ነው። ማለትም በገንዘቧ ግልጽ ነው። እና ዝም ብሎ አጫፋሪ አንሁን። በቃ ተሳስቷል ሲባል ግር ብሎ ሄዶ መሳደብ እንዴት ተነኩብኛላችሁ አይባልም። ማን ነው እሱ? አንድን ፓትሪያርክ የፈለገ ሊያጠፉ ይችላሉ። አንድ መምህር ግን አንቺ እለዋለሁ ብሎ ማለት በፍጹም አንተ እያለ ተሳድቦ አንቺ ያላልኩትም ሼም ይዞኝ ነው አይነት ነገር ማለት እንዲህ የሚል ሰው እኔ በፍጹም ለእኔ መምህር ሊሆን አይችልም። ሊሳሳቱ ይችላሉ፣ ሰው አይደሉ። ግን አንቺ ብዬ አላወራቸውም። የፈለገ ነገር ቢሆን ሰው እንዲያወራቸውም አልፈ አይደለም ክርስቲያን መምህር ይቅርና መናፍቁም እንኳን እንደዛ ብሎ እንዲጠራቸው እኮ አንፈልግም አይደል እንዴ? እዚህ ቲክቶክ ላይ እንኳን መምህራኖቻችንን እኮ ዲፌንድ ለማድረግ እንሞክራለን። እንደዚህ አይነት ሰው እኔ እንትን ሊሆን አይችልም። ከዛን ግን ባለፈው ትላልቅ ስህተት ተሳሳተ። ስህተት ነው መጽሐፍት ይላሉ። የቤተክርስቲያን መጽሐፍ ካሉ በቃ ሰውየው ተሳስቷል፣ አለቀ። ቤተክርስቲያን ካላለች እና እሱም አይባልም ካለና እኛ ይባላል ብንል ዳኛችን ቤተክርስቲያን ስለሆነች በቤተክርስቲያን ተዳኝተን እኛ ስህተት እንሆን ነበር። አሁን የምትዳኘው ቤተክርስቲያን ነች። ከመጽሐፍ እያሳያቸው አንዳንድ ሰዎች ሰግጠው እሱ ልክ ነው ይላሉ። መጽሐፉ ቢልም ልክ ነው። ስለዚህ ከቤተክርስቲያን ትምህርት ይልቅ በሰው እንትን ይሄ ምንድነው ሰው መከተል ስላለ ማለት ነው። እና አንደኛ ቆሮንቶስ ላይ 11 ላይ ካልተሳሳትኩኝ የጌታ ማዕድ የሚለውን ምንም እኮ ሌላ እንትን መዝገበ ቃሉን ራሱ የአማርኛ መዝገበ ቃሉን መመልከት ራሱ በቂ መልስ ያሰጣል። ሌላው ጋር ሳንሄድ ማለት ነው። ኦርቶዶክሱም ፕሮቴስታንቱም ሌላውም ተስማምቶ ያሳተመው የመጽሐፍ ቅዱስ ማህበር መዝገበ ቃል አለ። ማዕድ የሚለውን እንኳን ምን ብሎ እንደተረጎመው ማለት ነው የቤተክርስቲያን ትምህርት እንዳለ ሆኖ አይደለም ትምህርቷ ማለቴ አይደለም የቤተክርስቲያን ትምህርት የአባቶች ትምህርት ይቅርና ከሌላው ቤተ እምነት ጋር ተስማምተን ያሳተምነው እንኳን በዛ ልክ ተማምነውበት ማለት ነው። እና ለምን በዚህ ልክ መሄድ እንዳስፈለገ ግልጽ አይደለም ለኔ። መጽሐፉ ግን በጣም ግልጽ ነው። ከዛን ወደ ብሉይ ኪዳኑ ስንሄድ ደግሞ የብሉይ ኪዳን አንደኛ ተያይዞ የሚነሱ ነገሮች እኮ አሉ። በቃ የብሉይ ኪዳን ታቦት ነው ያለን ካልን የብሉይ ኪዳን ታቦት ቅርጹ ምን አይነት ነው? ውስጡ ምን ምን ነገሮች ይቀመጣሉ? እነዚህ ነገሮችስ አሁን አሉ ወይ? ከሌለ እሱን እንትን አይልም ማለት ነው፣ አይወክልም ማለት ነው። ከዛስ ትልቁ ስርዓት ደግሞ በብሉይ ኪዳንና በአዲስ ኪዳን ያለውን አነጻጽረን ማየት ነው። ለዚህም የጳውሎስ ትምህርት እጅጉን መድኃኒት ነው፣ ፍቱን መድኃኒት ነው። እሱ ይፈተዋል። እና የብሉይ ኪዳን ታቦትና የብሉይ ኪዳን ስርዓት ይዘን ካለን አልገባንም ማለት ነው ወደ አዲስ ኪዳን። ይሄ ደግሞ ቀጥታ ዶግማዋን የሚነካ በቀጥታ እና ጳውሎስ ስለ ጌታ ስጋና ደም እና ስለ የተናገረውን የማህበር ነው የጽዋ ምናምን ማለት ይሄ ደግሞ ማራከስ ነው። ጽዋና የጽዋ የሚቀመስ ነገርና የጌታ ስጋና ደም በምንም ሊወዳደር አይችልም። በምንም ስንል በምንም ማለት ነው። በቃ ይሄንን አወዳድሮ የመጣ ሰው ርቋል ማለት ነው ከቤተ ክርስቲያን ትምህርት እና በደንብ ምላሽ ሊሰጥበት ይገባል። በደንብ ስህተት የሆነው ነገር በቪዲዮም በምንም አጉልቶ ማሳየት ያስፈልጋል። ምክንያቱም የነፍስ መዳን ስለሆነ ማለት ነው። የሚጠፉ ነፍሶች ሊኖሩ ስለሚችሉ በዚህ ትምህርት የተነሳ ስለዚህ የሚቀድመው ነፍሳትን መጠበቅ ስለሆነ እሱን ማድረግ ጥሩ ነው። ኮሜንት ላይ እያየው ነበረ። ክርስቲያን ከሆንክ እርግጠኛ ነኝ ምንም የማታቅ ሰው ተከታይ ነው የምትሆነው። ክርስቲያን ካልሆንክ ደግሞ ከአንተ ምንም ስለማልጠብቅ ማለት ነው። እሱን ለማለት ነው። ቪዲዮን አየውና ሁላችሁም በምትችሉት መጠን ቪዲዮ ስሩ፣ እንትን በሉ፣ ምላሽ ስጡበት። ከዛን ደግሞ የሰሩ ሰዎችንም በደንብ ሼር አድርጉት። ምክንያቱም ስህተቱ ወደ ሰው ሁሉ እንደደረሰ በዛው ልክ ደግሞ የቤተክርስቲያን ትምህርት በማስረጃ በምንም ሰው ጋር መድረስ ስላለበት ማለት ነው።